ጉዳፍን ተከትላ ሌላኛዋ የሀገር ልጅ ስትገባ በወንዶችም ሌላ ሜዳሊያ ተገኝቷል። ዛሬ ሁለት እጅግ ወሳኝ ውድድሮች ይካሄዳሉ። በእነዚህ ማራቶኖች ቻይና ላንዡ ማራቶን እና ኦቶዋ ካናዳ የሚደረገው ማራቶን በጉጉት እየተጠበቀ ነው። ስለዚህ ሩጫ ውድድር የምንነግራችሁ ጉዳይ ይኖረናል። ከዚህ ወጣ ብለን በርካታ አጫጭር የውጭ ስፖርታዊ መረጃዎችን እንነግራችኋለን። ለጥቂት ደቂቃዎች አብረን እንቆይ። ሰላም እንደምን አላችሁ? ሁሉ ስፖርቶች ነን። እንደተለመደው መነሻችንን ከአስደሳችሁ የኢትዮጵያ አትሌቶች ድል እናድርግ። በክሮሺያ በየዓመቱ አንድ ትልቅ ውድድር ይደረጋል። ይህም ክሮሺያ ዛግሬብ ኮንቲኔንታል ቱር ተብሎ የሚጠራው የሩጫ ውድድር ነው። በዚህ የሩጫ ውድድር ኢትዮጵያን አትሌቶች ጥሩ ውጤት በማምጣት ሀገራቸውን አስጠርተዋል። ሰንደቅ ዓላማውን ከፍ አድርገው በማውለብለብ የግላቸው ምርጥ ሰዓት በማስመዝገብም ሪከርድ ሰብረዋል። በሴቶች 1500 ሜትር ጉዳፍ ጸጋይ የቦታውን ፈጣን ሰዓት በማስመዝገብ ጭምር አሸንፋለች። ጉዳፍ ውድድሩን ለማጠናቀቅ 3:58:14 የሆነ ሰዓት ነው የፈጀባት። ሌላኛዋ ኢትዮጵያዊት አትሌት ብርቄ ሀየሎም በ3:59:19 ሁለተኛ ደረጃን ይዛ አጠናቃለች። ጉዳፍና ብርቄ ተከታትለው ነው የገቡት። ቪዲዮ ላይ እንዳያችሁት ብርቄ ለተወሰነ ጊዜ የመራች ቆይታ ነበረ። ከዛ በኋላ የመጨረሻው ትራክ አካባቢ እንግዲህ ጉዳፍን በራ በመውጣት ሪከርዱን ማሻሻል ችላለች። ሌላኛዋ ኢትዮጵያዊት ሳምራዊት ሙልጌታ ደግሞ 6ኛ መውጣት ችላለች። ጉዳፍ እንግዲህ በአስደናቂ ውድድሩን ካሸነፈች በኋላ ስሟ ደጋግሞ እየተነሳ ነው። ጉዳፍ ከዚህ በፊት በ2020 ቶኪዮ በ5000 ሜትር የነሐስ ሜዳሊያ ባለቤት ነች። በዓለም ሻምፒዮና እንዲሁ በዩጂን የወርቅ ሜዳሊያ፣ በቡዳፔስት የወርቅ ሜዳሊያ ሲሆን በሁለቱ መካከል ያለው የ5000 እና 10000 እንዲሁም 2022 እና 2023 መሆኑ ብቻ ነበር። በ2022 በዩጂን ዩናይትድ ስቴትስ ኦፍ አሜሪካ የብር ሜዳሊያ፣ በ2019 እንዲሁ ደግሞ ኳታር ተወዳድራ የነሐስ ሜዳሊያ ባለቤት ነበረች። ጉዳፍ በዓለም የቤት ውስጥ ሻምፒዮና በ2025 በዘንድሮ ዓመት ናንጂንግ፣ በ22 ቤልግሬድ፣ በ24 ግላስኮ ደግሞ 2 ወርቅና 1 የብር አግኝታለች። የግላስኮ የብር ሜዳሊያ ነው። በዚህ ሁኔታ ዳይመንድ ሊግንም በ23 ማሸነፏ ይታወቃል። ይህን ተከትሎ ጉዳፍ እንግዲህ በዓለም ላይ ስሟ እንደገና በመገናኛ ብዙሃን እየተነሳ ይገኛል። ሌላኛው በወንዶች ውድድር በ5000 ሜትር ያሸንፋል ወይም ሪከርድ ይሰብራል ተብሎ የተጠበቀውና ከ20 ዓመት በታች የዓለም የወጣቶች ሪከርድን በእጅ ያደረገው ቢኒያም ነው። ቢኒያም ምናልባት በኢትዮጵያ 5000 እና 10000 ሜትር ወደፊት ተስፋ አላቸው ከሚባሉ ወጣት አትሌቶች መካከል ነው። ቢኒያም ማሪ በ13:03:57 3ኛ ደረጃን ይዞ አጠናቋል። ቢኒያም በተለይ ገና እድሜው ገና ከመሆኑ ጋር ተያይዞ በወደፊት ታሪክ ይሰራል ተብሎ ይጠበቃል። ገና 18 ዓመቱ ላይ ነው የሚገኘው። በዚህ ጊዜው ግን በቱሪን 2024 በ3:34:48 በመግባት በ1500 ሜትር የ20 ዓመት በታች ዓለም ሪከርድን መያዝ ችሏል። በ3000 ሜትር ደግሞ በሊቨን 25 7:29:99 በመግባት ማለት ነው የምርግሉን ምርጥ ሰዓት ሲያስመዘግብ በሎስ አንጀለስ 2024 ደግሞ 5000 ሜትርን 12:54:10 በመሮጥ የግሉን ምርጥ ሰዓት አስመዝግቧል። 10000 ሜትርን 26:37:93 በነርጃ 24 በመግባት እንዲሁ ምርጥ ሰዓት ያስመዘገበ አትሌት ነው። የሆነ ሆኖ በክሮሺያ ዛግሬብ ኢትዮጵያን ምርጥ ውጤት አስመዝግበዋል። እንኳን ደስ አለን፣ እንኳን ደስ አላችሁ። ዛሬም እጅግ ትልልቅ ውድድሮች ይደረጋሉ። ሁልጊዜም ድል ለኢትዮጵያ፣ ድል ለሀገራችን፣ እንኳን ደስ አለን፣ ኮንግራጁሌሽንስ እያላችሁ አትሌቶቻችንን እናበረታታቸው እንላለን። እኛ ዛሬ የሚደረጉ ውድድሮችን እንንገራችሁ። ዛሬ ሁለት ትልልቅ ውድድሮች ይደረጋሉ። እነዚህ ውድድሮች አንዱ የኦቶዋ ማራቶን ነው። ኦቶዋ ኢንተርናሽናል ማራቶን ተብሎ ይታወቃል። ይህ ውድድር በሴቶችም በወንዶችም በርከት ያሉ ኢትዮጵያን አትሌቶች በዚህ ውድድር ላይ ይሳተፋሉ። ተጨማሪ ሜዳሊያዎችም ይመጣሉ ተብሎ ይጠበቃል። በዚህ ውድድር ላይ መሰረት ገብሬ፣ ቦንቱ በቀለ፣ ሙሉ የደባኮ፣ ሳለም ፈጠነ፣ ፋንቱ ሹጌና ዲኒያ አበራ ከኢትዮጵያ የሚሳተፉ አትሌቶች ናቸው። ዲኒያ አበራ ለባህሬን የምትሮጥ ትውልደ ኢትዮጵያዊት አትሌት እንደሆነች ልብ ማለት ያስፈልጋል ማለት ነው። በወንዶች ደግሞ በላይ ጥላሁን፣ አዳሙ ጌታሁን፣ ደመቀ ተስፋዬ፣ ጸጋይ በቀለና ደረጃ አዱኛ በኦቶዋ ማራቶን ኢትዮጵያን አትሌቶችን የሚወክሉ ናቸው። በኦቶዋ ማራቶን ኢትዮጵያን በሴትም በወንድም የማሸነፍ ልምድ አላቸው። በነገራችን ላይ ከዚህ በፊት በካናዳ ኦቶዋ ማራቶን አትሌት ገለቴ ቡርቃና አትሌት የማነ ጸጋይ
ሁለቱም የወርቅ ሜዳሊያዎችን መውሰዳቸው ይታወቃል። በ2018 በሴቶች ውድድር አትሌት ገለቴ ቡርቃ 2 ሰዓት ከ22 ደቂቃ ከ17 ሴኮንድ አሸናፊ ስትሆን የገባችበት ጊዜ በካናዳ በሴቶች በተካሄደ ማራቶን ውድድር ከተመዘገቡት ሰዓቶች ፈጣን መሆኑ የሚታወቅ ነው። 32 ዓመቷ ነበር። አትሌቷ ጥር 17 ቀን 2010 ዓ.ም በዱባይ ማራቶን 2 ሰዓት ከ20 ደቂቃ ከ45 ሴኮንድ ያስመዘገበችው ጊዜ ርቀቱ የግል ምርጥ ሰዓቷ እንደነበረ የሚታወቅ ነው። በዛ ወቅት ሌላኛው ኢትዮጵያዊት አትሌት ህይወት ገብረ ኪዳን 2 ሰዓት 26 ደቂቃ 11 ሴኮንድ ሁለተኛ ወጥታ እንደነበረ የሚታወቅ ጉዳይ ነው። በወንዶችም ኢትዮጵያ አትሌት የማነ ጸጋይ 2 ሰዓት ከ8 ደቂቃ ከ52 ሴኮንድ አሸናፊ ሆኗል። ይህንን ላቸው የፈለኩት ምንድነው በካናዳ ኦቶዋ ኢትዮጵያን ሪካርድ የመስበር የማሸነፍ ድል አላቸውና ዛሬም ጀግኖቻችን ያኮሩናል ተብሎ በጉጉት እየተጠበቀ ይገኛል። ይህንን ሩጫ እንግዲህ በተለያዩ የዴስቲቪ ገጾችና በወርልድ አትሌቲክስ እንዲሁም በተለያዩ የፌስቡክ ገጾች መከታተል ትችላላችሁ። ሊንኮችንም ካገኘን ወደ ኋላ እናጋራችኋለን። ሌላኛውና ዛሬ በጉጉት የሚጠበቀው የላንዙ ግራንድ ማራቶን ቻይና ነው። በዚህ ውድድር ኢትዮጵያን አትሌቶች እየተጠበቁ ነው። በተለይ ሹራቂ ታታ፣ ጌታነህ ሞላና ዳዊት ወልዴ አሸናፊ ይሆናሉ ተብለው እየተጠበቁ ሲሆን ኬንያዊ ጆሌ ኬምቡ፣ ማይክ ኪፕቱምና ኬሮስ ኬምቦይ አሸናፊ ይሆናሉ ተብሎ እየተጠበቀ ነው። ግን እጅግ በርካታ አትሌቶች ናቸው የሚሳተፉት። በኢትዮጵያ በኩል ጌታነህ ሞላ፣ ዳዊት ወልዴ፣ ሹራቂ ታታ፣ ልዑል ገብረስላሴ፣ ደረጀ መገርሳ፣ ባለው ይሁኔ ደሳለኝ፣ ግርማ ጎሳምበሉ፣ ገርቤ በያታ ጥሩ ሰዓት ያላቸው አትሌቶችና ሊያሸንፉ ይችላሉ ተብለው በቅደም ተከተል የተቀመጡ ናቸው። በሴቶችም እንዲሁ ኢትዮጵያን አትሌቶች ይጠበቃሉ። ደጊቱ አዝመራው፣ አስረስ ህይወት ገብረ ኪዳን፣ ዋጋነሽ መካሻ፣ ፍቅርተ ወረታ ይጠበቃሉ። ሽኮ ጌነሞም እንዲሁ በዚህ ውድድር አሸናፊ ልትሆን ትችላለች ተብሎ ይጠበቃል። ቁጥራቸው እጅግ በርካታ ነው። ቤተልሔም አፈ ንጉስ፣ አያንቱ ኩመላ፣ ሮማን ግደይ፣ ለተብርሃን ኃይላይ፣ ኦብሴ አብደታና ኑሪት ሽመልስ እጅግ በርከት ያሉ ኢትዮጵያን አትሌቶች በዚህ ውድድር የሚሳተፉ ናቸው። ኢትዮጵያን ሴት አትሌቶችን ይፈትናሉ ተብለው ግምት ከተሰጣቸው አትሌቶች ውስጥ አንዷ ኬንያዊ ሳንዴፌስ ቸቤትና እንዲሁም የባህሬን ዜግነት ያላት ሩት ዳኒስቲ በዚህ ውድድር ላይ ኢትዮጵያን አትሌቶችን ይፈትናሉ ተብሎ ይጠበቃል። ለማንኛውም ድል ለኢትዮጵያን እያልን ዓለም በጉጉት እየጠበቀ የሚገኘው የጃፓን የዓለም አትሌቲክስ ሻምፒዮናን በተመለከተ ስለሽስም የኢትዮጵያ አትሌቲክስ ፌዴሬሽን ለአትሌቶች አዲስ መመሪያ ይፋ አድርጓል። ይህ መመሪያ ምንድነው የሚለውን እናጋራችሁ። ለቶኪዮ 2025 የዓለም አትሌቲክስ ሻምፒዮና 10000 ሜትር እጩ አትሌቶች በተመለከተ የተሰጠ ፕሬስ ሪሊዝ ይላል መግለጫው። እንደ አውሮፓውያን አቆጣጠር ከሴፕቴምበር 13 እስከ 25 በጃፓን ቶኪዮ ለሚካሄደው 20ኛ የዓለም አትሌቲክስ ሻምፒዮና በ10000 ሜትር ውድድር ሀገራችንን የሚወክሉ አትሌቶችን ለመምረጥ በውጭ ሀገራት ሊካሄድ የታሰበ ማጣሪያ ውድድር የዓለም አትሌቲክስ የኢትዮጵያ አትሌቲክስ ፌዴሬሽን ባስቀመጠው ቀን ማካሄድ እንደማይቻልና ማጣሪያውን በግሎባል ካሌንደር ላይ እንደማይመዘገብ አሳውቋል ይላል። ስለሆነም ለዚህ ዓመት በፌዴሬሽኑ በኩል የሚዘጋጅ ማጣሪያ ውድድር አይኖርም ብሏል። ስለሆነም ፌዴሬሽኑ ስራ አስፈጻሚ ኮሚቴ ግንቦት 16 2017 ዓ.ም በአካሄዱ 11ኛ መደበኛ ስብሰባ ላይ የሚከተለውን ውሳኔ አሳልፏል ይላል። የዓለም አትሌቲክስ ባስቀመጠው የሚኒማም ማምጫ ጊዜ ማለትም ከፌብሩዋሪ 25 እስከ 24 ጀምሮ የተመዘገቡ ሚኒማዎች ለመምረጫ አገልግሎት ላይ የሚውሉ ሆነው ከሁለቱም ጾታ ሚኒማ መዝጊያ ቀን ጁላይ 2025 ሲሆን ማንኛውም አትሌት ከዚህ በኋላ እስከ ሚኒማ መዝጊያ ቀን ዓለም ላይ በሚኖሩ የ10000 ሜትር ውድድሮች በአንድ ውድድር ብቻ እንዲሳተፍ የተፈቀደ ሲሆን አትሌቶች ከሚኒማ ማምጫ ጊዜ እስከ ፌዴሬሽን ካስቀመጠው መዝጊያ ቀን ድረስ በሚያስመዘግቧቸው የተሻሉ ሰዓቶች ብቻ ለቶኪዮ ዓለም ሻምፒዮን ሀገራችን የሚወክሉ አትሌቶች የሚመረጡ መሆኑን እናስመዘግባለን ብሏል። ማንኛውም አትሌት ከዛሬ ቀን ጀምሮ እስከ መዝጊያው ቀን ድረስ በአንድ የ10000 ሜትር ውድድር ብቻ መወዳደር ይችላል ብሏል። ይህ ምናልባት ስለሺስን በቅርቡ እየወሰዳቸው ያሉ እርምጃዎች የኦሎምፒክ ሲደርስ ልክ እንደ ፓሪስ ማለት ነው የትልቅ ውድድር ሲደርስ የሚኖሩ ክሶችን፣ ጫጫታዎችንና የአትሌቶች ልቅሶን ያስቀራል ተብሎ ተስፋ ተጥሎበታል። ይህ ሁሉ ስፖርት ነው። ወደ ውጭ ስፖርታዊ መረጃዎች አልፈናል። ሪያል ማድሪድ የሊቨርፑል አማካኝ አሌክስ ማክስ አሊስተርን በክረምቱ ክለቡ የሚለቀው ሉካ ሞድሪች ተተኪ አድርገው ለማስፈረም እየፈለጉ ነው ተብሏል። ሌላኛው ዜና አርሰናል የሴቶች ሻምፒየንስ ሊጉን ዋንጫ አሸንፈዋል። አርሰናል ሴቶች ቡድን የባርሴሎና ሴቶች ቡድን 1-0 በማሸነፍ የሴቶች አውሮፓ ሻምፒየንስ ሊግ ዋንጫ አሸናፊ ሆነዋል።
አሌክሳንደር ጋርናቾ አሰልጣኝ ሩበን አሞሪም እየተጫወተ ባለው ሚና ተስፋ በመቁረጥ ማንቸስተር ዩናይትድ የመልቀቅ እድሉ እየጨመረ መጥቷል ሲል ኤስፒኤን ዘግቧል። ሞናኮ አንሱ ፋንቲን ከባርሴሎና የማግዛት አማራጭ ባለው የውሰት ውል ጋር ሊያስፈርሙት ተቃርቧል ያለው ደግሞ ፋብሪዚዮ ሮማኖ ሲሆን ማንቸስተር ዩናይትድ በክለቡ ላይ ያለውን የፋይናንስ ጫና ለማቃለል ኮቢ ማይኖን ሊሸጥ ይችላል ያለው ደግሞ ዘሰን ነው። ዳን በርንሃም ኒውካስትል የሚያቆየውን የ1 ዓመት ኮንትራት መፈራረሙ ሲሰማ ማቲስ ኩንሃ በሚቀጥለው የውድድር ዓመት በአውሮፓ መድረክ መሳተፍ ባይችሉም ማንቸስተር ዩናይትድ መቀላቀሉ ደስተኛ ነው ብለዋል ስካይ ስፖርት። ሳውዝሃምፕተን ከዌልስታይል ጋር ስምምነት ላይ ደርሰዋል። አሰልጣኙ የ3 ዓመት ኮንትራት ይፈርማል ነው የተባለው። እስካሁን ግን በይፋ ፊርማውን አላኖረም። ሃንሲ ፊሊክ፣ ሉዊስ ዲያዝ እና ማርከስ ራሽፎርድ ሁለቱም ድንቅ ተጫዋች ናቸው፣ ወዳቸዋለሁ እና የሚሆነው እናያለን። በሌሎች ክለቦች ውስጥ ስላሉ ተጫዋቾች ግን መናገር አልፈልግም ሲል ሀሳብ አስተያየቱን መስጠቱን አስነብበዋል። ጄሚ ካራገር ስለ ማንቸስተር ዩናይትድ 7ኛ እያለ ለሊቨርፑል ሲጫወት ከቤት መውጣት ያሳፍሩ ነበር፣ እነሱ 16ኛ ናቸው፣ ይህ የማይታመን ነው ሲል ሀሳብ አስተያየቱን ሰጥቷል። ቀደም ሲል በነገርኳቸው መረጃ ላይ አሁን ቴሌግራፍ አዲስ ጉዳይ እያስገነበበ ነው። የአሌሃንድሮ ጋርናቾ ተወካዮች ከማንቸስተር ዩናይትድ ጋር በኤሮፓ ሊግ የፍጻሜ ጨዋታ ከተሰናበተ በኋላ ስለ ወደፊቱ ሁኔታው ለመወያየት ዝግጅት ማድረጋቸውን መረጃዎች እያሳየው ይገኛሉ። አርቢ ላይፕዚግ ለቤንጃሚን ሴስኮ ስላለው ስምምነት ከአርሰናል የስፖርቲንግ ዳይሬክተር አንድሪያ ቤርታ ጋር ተገናኝተዋል ብሏል ስካይ ስፖርት። ባየር ሙኒክ በበኩል የብራይተን ክንፍ ተጫዋች ካኦሮ ሚቶማ ከፍሎሪያ ዊርትዝ የተሻለ ዋጋ አማራጭ እንደሆነ ያምናሉ። እሱን ለማስፈረምም እንቅስቃሴ እያደረጉ ነው ተብሏል። በመጨረሻም የትናንት ጨዋታዎችና የዛሬ ጨዋታዎችን እንንገራችሁ። ትናንትና በኢትዮጵያ ፕሪሚየር ሊግ ድሬዳዋ ከተማ ባህር ዳርን 2-1 ሲያሸንፍ ሲዳማ ቡና ቅዱስ ጊዮርጊስን 1-0 አሸንፏል። ኢትዮ ኤሌክትሪክና ሀዲያ ሆሳዕና 1-1 ሲሰናበቱ በጣሊያን ሴሪያ ቦሎኛ በጆኖ 3-1 ተሸንፏል። ኤሲ ሚላን ሞንዛን 2-0 አሸንፏል። በስፔን ላሊጋ ደግሞ ሪያል ማድሪድ ሪያል ሶሲዳድን 2-0 አሸንፏል። ስፓኞል 2-0 ላስ ፓልማስን፣ ሌጋኔስ 3-0 ቫላዶሊድን፣ አላሴስ እና ኦሳሱና 1-1 ሲለያዩ ሴልታ ቪጎ 2-1 ሄታፌን አሸንፏል። ራዮ ቫልካኖና ማሎርካ ደግሞ 0-0 ተለያይተዋል። ዛሬ የሚደረጉ ጨዋታዎች 12 ሰዓት ሙሉ በእንግሊዝ ፕሪሚየር ሊግ በርንማውዝ ከሌስተር ሲቲ፣ ፉልሃም ከማንቸስተር ሲቲ፣ ኢፕስዊች ከዌስትሃም፣ ሊቨርፑል ከክሪስታል ፓላስ፣ ማን ዩናይትድ ከአስቶን ቪላ፣ ኒውካስትል ከኤቨርተን፣ ኖቲንጋም ከቼልሲ፣ ሳውዝሃምፕተን ከአርሰናል፣ ቶትናም ከብራይተን፣ ወልብስ ከብሬንፎርድ ሁሉም ጨዋታቸውን በተመሳሳይ 12 ሰዓት ላይ ያደርጋሉ። በኢትዮጵያ ፕሪሚየር ሊግ ደግሞ የኢትዮጵያ ንግድ ባንክ አዳማ 9 ሰዓት፣ ወላይታ ድቻ ከመቻል 12 ሰዓት ያደርጋሉ ጨዋታቸውን። በጣሊያን ሴሪያ ሙሉ 3:45 አትላንታ ከፓርማ፣ ኢምፖሊ ከቬሮና፣ ላዚዮ ከሊቼ፣ ቶሪኖ ከሮማ፣ ዩዲንዜ ከፊዮረንቲናና ቬንዛ ከዩቬንቱስ ጋር ጨዋታቸውን ያደርጋሉ። በስፔን ላሊጋ 10 ሰዓት ጂሮና ከአትሌቲኮ ማድሪድ፣ ቪያሪያል ከሲቪያ 11:45 ላይ የሚደረግ ጨዋታ ነው። አትሌቲክ ቢልባኦ ከባርሴሎና 4 ሰዓት ጨዋታቸውን ያደርጋሉ። ክቡራትና ክቡራን የኦል ስፖርት ቤተሰቦች ከሀገር ውስጥ ያስኩላችሁ የአትሌቲክስና የእግር ኳስ መረጃዎች እነዚህን ይመስሉ ነበር። ሀሳብ አስተያየት ካላችሁ እናሻሽላለን። ሀሳብ መስጫ ሳጥን ውስጥ አስቀምጡልን፣ እንመልስላችኋለን። መልካም ለተሰንበት እንዲሆንላችሁ እየተመኘን ለአሁን ያስኳቸውን መረጃዎች አጠናቀቁ። ቻው ቻው።